የኢራን እና የእስራኤል ግንኙነት ከጊዜ ወደ ጊዜ እየከፋ መጥቷል። ከቅርብ ጊዜ ወዲህ በነበሩት ጥቃቶች ከፍተኛ የጸጥታ ባለስልጣናት ከተገደሉ በኋላ ኢራን በእስራኤልና በአሜሪካ ላይ ያላትን የጥላቻ መጠን ጨምራለች። የኢራን ጦር ባለፉ ቀናት ውስጥ ከዚህ በፊት ታይቶ የማያውቅ ተከታታይ ጥቃቶችን የፈጸመ ሲሆን ከነዚህም አንዱ የእስራኤል ቤን ጉሪዮን አውሮፕላን ማረፊያ ኢላማ ማድረግ ነበር። ሪፖርቶች እንደሚያሳዩት በእስራኤል ወሳኝ ከሆኑ የአቪዬሽን ማዕከላት አንዱ በሆነው በቴል አቪቭ አቅራቢያ በሚገኘው ቤን ጉሪዮን አውሮፕላን ማረፊያ ላይ 3 የግል አውሮፕላኖች በሚሳኤል ፍርስራሾች ተጎድተዋል። የኢራን መገናኛ ብዙሃንና የእስራኤል ብሮድካስተር ካን እንደዘገበው ጉዳቱ የደረሰበት በሚሳኤል ጥቃት ሲሆን ይህ ከፍተኛ ዋጋ ባላቸው መሰረተ ልማቶች ላይ የተሰነዘረ ያልተለመደና ትልቅ ተጽዕኖ ያለው ጥቃት ነው። ይህ ክስተት ኢራንን በመላው እስራኤል በሚገኙ በርካታ አካባቢዎች ላይ የምታደርገውን መጠነ ሰፊ የሚሳኤል ጥቃት አካል ተደርጎ እየተወሰደ ነው። ከዚህ በተጨማሪ በይፋ መግለጫው የኢራን እስላማዊ አብዮት ጥበቃ ሰራዊት IRGC በመላው ክልሉ የሚገኙ የአሜሪካን ካምፖችና የእስራኤል ወታደራዊ መሰብሰቢያዎች ቦታዎችን እንዲሁም የውጊያ ድጋፍ ማዕከላትን ኢላማ እንዳደረገ አስታውቋል። IRGC በጥቃቱ የተራቀቁ ሚሳኤሎችና ትክክለኛ ድሮኖችን ጥቅም ላይ እንዳዋለ ገልጿል። ይህ የተቀናጀና መጠነ ሰፊ ወታደራዊ ዘመቻ መሆኑ ያመለክታል። መግለጫው አክሎ አከር፣ ሃይፋ፣ ቴል አቪቭ እና ቤርሳን ጨምሮ ቁልፍ ቦታዎች በአዳዲስ የጥቃት ማዕከል በተሳካ ሁኔታ መመታቸውን ገልጿል። ይህ ሁሉ እየሆነ ባለው የኢራን ፕሬዝዳንት ማሱድ ፔሽካን አስደንጋጭ ማስጠንቀቂያ ከሰጡ በኋላ ነው። እሳቸው በኢራን የኃይል መሰረተ ልማቶች ላይ የሚሰነዘረው ማንኛውም ጥቃት ከቁጥጥር ውጪ የሆነ መዘዞች ሊያስከትል እንደሚችል አስጠንቅቀዋል። እነዚህ መዘዞች ከክልል አልፈው መላው ዓለምን ሊያደርሱ እንደሚችሉ በመግለጽ እንዲሁም ያሉ ድርጊቶች ጽዮናዊ የአሜሪካ ጥምረት ብለው ለሰየሙት አካል ምንም አይነት ትርፍ እንደማያስገኙም አስረድተዋል። ኢራን በሐዘን ተውጣለች፣ ነገር ግን ዓለም ችላ ልትለው የማችለው መልእክት እያስተላለፈች ነው። የቴህራን ጎዳናዎች በሺዎች የሚቆጠሩ ሰዎች በቅርብ በዩናይትድ ስቴትስና በእስራኤል ጥቃት የተገደሉ ለመሰናበት በመጡ ወቅት የሐዘን የተቃውሞ ባህር ሆነዋል። ከሟቾች መካከል የኢራን ኃይል ሰው ከሆኑት አንዱ የአሊ ላርጃኒ የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ይገኙበታል። እሳቸው ትክክለኛ በሆነው የእስራኤል የአየር ጥቃት መገደላቸውን ለክልሉ አደገኛ የሆነ አዲስ ግጭት እንዲቀሰቀስ ምክንያት ሆኗል። በተለይም የቀብር ስነ ስርዓት የተካሄደበት ጉላው ረዛ ሱልማኒ ሲሆን እሳቸው የኢራን ባሲጅ ኃይል ኃላፊ ነበሩ። ይህ ኃይል የእስላማዊ አብዮት ጥበቃ ሰራዊት IRGC ኃያል ክንድ ሲሆኑ የውስጥ ደህንነት ለማስከበርና ተቃውሞን ለመጨፍለቅ ለረጅም ጊዜ ሲታወቅ የኖረ ነው። የእሳቸው የቀብር ስነ ስርዓት ኪሳራም ብቻ ሳይሆን ማስጠንቀቂያንም ያመለክታል። የኢራን ቁስሎች ጥልቅ ናቸው እና ምላሹ ገና ያላለቀ ሊሆን ይችላል። የመንግስት ቴሌቪዥን በኢራን ባንዲራ በተቀለቀሉ የሬሳ ሳጥኖች የቀጥታ ምስሎችን አሰራጭተዋል። በመቶዎች የሚቆጠሩ የሐዘንተኞች በሐዘንና በተቃውሞ መንገዶች ሞልተውታል። ላርጃኒና ልጃቸው ሁለቱም በአንድ ጥቃት የተገደሉ ሲሆን አስክሬናቸው በዋና ከተማ ውስጥ በከፊል ጭነት መኪና ላይ ታጅቦ በኢራን ባንዲራ በሚውለበለብ ህዝቦች ተከቦ ተጉዟል። ስነ ስርዓቱ ከአየር ጥቃቶች በተጨማሪ በደርዘን የሚቆጠሩ ወታደራዊ ሰለባዎችን አስታውሷል። የሐዘንተኞቹ በዚህ ወር መጀመሪያ ላይ በአሜሪካ ኃይሎች በስሪ ላንካ የባህር ዳርቻ ላይ ሰጥማለች በተባለው የኢራን ፍሪንካ IRS ዳና ላይ ለነበሩት 84 መርከበኞች ክብር ሰጥተዋል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስቴር እስራኤል ካትስ የኢራን የደህንነት ሚኒስቴር ኢስማኤል ኪድ በአንድ ምሽት በተፈጸመ ጥቃት መሞታቸውን አስታውቋል። እስካሁን ድረስ ኢራን የካቲብ ሞት ሪፖርት አላደረገችም። ካትስ እሳቸውና የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ በተጨማሪ ማጽደቅ ያስፈለጋቸው ሌሎች ከፍተኛ የኢራን ባለስልጣናት ለመግደል ለሰራዊቱ ፍቃድ እንደሰጡ ተናግረዋል። ኢራን በሐዘን ውስጥ ብትሆንም መልሳ እየመታች ነው። የላርጃኒ ግድያ ተከትሎ አብዮት ጥበቃው ሰራዊት በመካከለኛው እስራኤል ላይ ተከታታይ የሚሳኤል ጥቃት መፈጸማቸውን ገልጸዋል።
የኢራን ባለስልጣናት እንደገለጹት በጥቃቱ ኩራምሻር 4 እና ካዳር ሚሳኤሎች ጥቅም ላይ ውለዋል። እነዚህ በርካታ የጦር ራሶች የመሸከም አቅም ያላቸውና የአየር መከላከያ ስርዓቶችን ለማሸነፍ የተነደፈው የጦር መሳሪያ ናቸው። በአሶሺየትድ ፕሬስ የተነሱ ምስሎች እንደሚያሳዩት ቢያንስ አንድ ሚሳኤል በእስራኤል ግዛት ላይ መሃል አየር ላይ ክላስተር ጥይቶችን ሲለቀቅ ታይቷል። እስላማዊ አብዮት ጥበቃ ሰራዊት IRGC ጥቃቱ በአሊ ላርጃኒና በጓደኞቹ ደም የተነሳ የበቀል እርምጃ ሲል ገልጾታል። ይህ ግጭት ከእንግዲህ አይገደብም። ነበልባሉ ከእስራኤል አልፎ ተስፋፍቶ ሰፋ ያለ አደገኛ የጦር ሜዳ ፈጥሯል። ኢራን አሁን ጥቃቷን በፋርስ ባህረ ሰላጤ ውስጥ አሰፋች። ወደ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታርና የተባበሩት አረብ ኤምሬትስ ቁልፍ ስፍራዎች ዘልቆ በመግባት መላው ክልሉን አስደንግጧል። ከተጠበቁት ኢላማዎች መካከል የሳውዲ አረቢያ ምስራቃዊ ግዛት ይገኝበታል። ይህም የዓለማችን ወሳኝ የነዳጅ ክምችት መገኛ ነው። ጥቃቶቹ ዓለም አቀፍ የኃይል ገበያዎችን አናውጧል። ይህ የአቅርቦት መስተጓጎልና ክልሉን ሊያበቃ የሚችል ጦርነት አስቸኳይ ስጋቶችን ፈጥሯል። በታቀዱና በትክክል በተደረጉ ጥቃቶች የተጀመረው ነገር ግን አሁን ወደ ብዙ ግንባር ግጭት ተቀይሯል። የሟቾች ቁጥር እየጨመረ ነው። የጦር ግንባሮች እየሰፋ ነው እና ወደፊት ያለው መንገድ ከጊዜ ወደ ጊዜ እርግጠኝነት ያልሆነ እየሆነ መጥቷል። ተንታኞች አሁን መካከለኛው ምስራቅ ወደ ሙሉ ልኬት ጦርነት እያመራ መሆኑን ያስጠነቅቃሉ። ይህም የክልሉን ካርታ እንደገና ሊያስተካክል ይችላል። ኢራን እስራኤል በአዲስ ሚሳኤሎች ማጥቃቷን ቀጥላለች። ታስኒም የተባለው የኢራን የዜና አገልግሎት እንዳስታወቀው ሚሳኤሎቹ ወደ ቴልአቪቭ ሲወጡ የሚያሳዩ ምስሎች አሰራጭቷል። እንደ የኢራን መንግስት መገናኛ ብዙሃን ዘገባ ከሆነ ጥቃቶቹ የተፈጸሙት የብሔራዊ ደህንነት ኃላፊ አሊ ላርጃኒን አሟሟት ለመበቀል ነው። የኢራን ጦር እንዳረጋገጠው ኮራምሻር 4 ባለስቲክ ሚሳኤሎች በእስራኤል ላይ በተደረጉት ከፍተኛ ጥቃት ውስጥ ጥቅም ላይ ውለዋል። ከቦታው የሚወጡ ዘገባዎች እንደሚያመለክቱት ቢያንስ አንደኛው ሚሳኤል ክላስተር ጥይቶችን የያዘ ሲሆን በሰፊ ቦታ ላይ በርካታ ትናንሽ ፈንጂዎችን አሰራጭተዋል። በቴልአቪቭ የሚገኙ ጋዜጠኞች አንድ ትልቅ ሚሳኤል አየር ላይ ሲሰባበርና ንጹሃን ጥይቶችን በከተማ ውስጥ ሲያሰራጭ መመልከቱን ዘግበዋል። የእስላማዊ አብዮት ጥበቃ ሰራዊት IRGC እንዳረጋገጠው ካራምሻር 4 እና ካጂ ባለስቲክ ሚሳኤሎች በአዳዲስ ጥቃቶች ውስጥ ጥቅም ላይ ውለዋል። IRGC ጥቃቱን በተለይም ቴልአቪቭ አቅራቢያ የሚገኙ አካባቢዎች ኢላማ ያደረገ ሲሆን እንደ የበቀል ዘመቻ አካል ሆኖ መፈጸሙን አስታውቋል። በአሶሺየትድ ፕሬስ የተነሱ ምስሎች እንደሚያሳዩት አንድ ሚሳኤል አየር ላይ ክላስተር ጥይቶችን በመልቀቅ ትናንሽ ቦምቦችን በእስራኤል ግዛት ላይ ሲያዘንብ የሚያሳይ ነው። ጥቃቱ ቢያንስ 2 ሰዎች የገደለ ሲሆን በርካታ ቆስለዋል። ወታደራዊ ተንታኞች እንደሚሉት ክላስተር አቅም ያላቸው ሚሳኤሎችን መጠቀም በታክቲክ ረገድ ከፍተኛ መባባስን ያሳያል። እነዚህ የጦር መሳሪያዎች የአካባቢ ጉዳት ከፍ ለማድረግና የሚሳኤል መከላከያ ስርዓቱን የመጥለፍ ስራን እጅግ በጣም አስቸጋሪ ለማድረግ የተነደፉ ናቸው። የጥቃቱ ማዕከል የሆነው የኢራን ኮራምሻር ሚሳኤል ከኃይል መካከለኛ ርቀት ባለስቲክ የጦር መሳሪያዎች አንዱ ነው። በመጀመሪያ በ2017 የተሞከረውና በኋላ በቴህራን ወታደራዊ ሰልፎች ላይ የታየው ይህ ሚሳኤል ከሰሜን ኮሪያ ሙሳዶን ስርዓት የተገኘ እንደሆነ ይታወቃል። የኮራምሻር ሚሳኤል የ2000 ኪሎ ሜትር ያህል የሪፖርት ርቀት ያለው ሲሆን ተንታኞች ግን እስከ 2500 ኪሎ ሜትር ወይም ከዚያ በላይ ሊደርስ እንደሚችል ያምናሉ።